1929 1959 አግሪመንት የሚጠቅማቸው ስለነበረ ነው። ለምሳሌ 1959 አግሪመንትን ኢትዮጵያን አግልለው ግብጽና ሱዳን ናቸውና ፉል ዩቲላይዜሽን ኦፍ ዘ ናይል ለሚለው ፉል ሙሉ ለሙሉ ማለት ነው። ግን አሁን እሱን እነሱ ዳውን ስትሪም ሆኖ አይ ቲንክ ኢትስ ዊርድ ይመስለኛል። ዓለም ላይም ብዙ እንደዚህ የለም። የታችኛው ሀገሮች ሆነ የላኞቹን ሙሉ ለሙሉ አግልለህ ለመፈራረም they don't the psychological makeup of the Ethiopian state የሚያውቁት አይመስለኝም። ለምሳሌ አንዴ ከተነጋገሩት ኔጎሺዬት በሚያደርጉበት ጊዜ ከጠየቁት ነገር ምንድነው ኢንጂነር ኢትዮጵያ ግራንድ ሬኔሳንስ ዳም ላይ ይኖር እና ኦቨርሲና ይሄንን ነገር ለነሱ አዲሳቸው አይደለም። ኦን ፎል ላይ ያላቸው ኡጋንዳ እንደገና ደግሞ ሱዳን ውስጥ አላቸው ኢንጂነር። ግን ይሄን መጠየቅ ለምሳሌ የለም አንዳንዴ የምትደራደረውን ሀገር ሳይኮሎጂካል ሜካፑ እና ሂስትሪውን ምን አይነት ፕራውድ ኔሽን መሆኑን ማወቅ አለብህ። የማይሆን ጥያቄም ይጠይቃሉ። ለምሳሌ እንዴት ነው ኢትዮጵያ ራሷ ሰልፍ ፋይናንስ አርጋው በኢትዮጵያ ሳይኮሎጂካል ሜካፕ ፕራውድ የሆነ ኔሽን ላይ አንድ ሌላ ሀገር መጥቶ ያንን ኦቨርሲ የሚያደርግ ምንድነው ይሄ ወተር ሪሊዙን እና ፍሎውን ማኔጅ የማድረግ ነገር። ስለዚህ አንደኛ እሱንም የማያደርጉ ስለዚህ ዲፕ ሩትድ ፊር አላቸው ሳይኮሎጂካል ሜካፓቸው ነው። እንደገና ደግሞ ስቲክ አድርገው እስከ መቼ ነው ይሄንን 1959 አግሪመንትን እስከ ቻል ድረስ እንግፋው የሚል ነገር ነው። ግን ኢትዮጵያ ምንድን ያደረገችው አሁን የግራንድ ሬኔሳንስ ዳም አንድ ነገር የሚያደርገው ምንድነው 1959 አግሪመንቱ ሚኒንግለስ አድርጎታል። ፋክት ሶን ደ ግራውንድ አድርጎ ውሃውን እነሱ በሚሉት መልኩ ብቻ አይደለም የሚለቀው ኢትዮጵያን በምትለው መልኩ ስለዚህ ብሪጅ ተደርጓል ማለት ነው። ስለዚህ ኖት ኤኒ ሞር አፕሊካብል አይደለም ማለት 1959 አግሪመንት። አሁን እነሱ ሁሌ ባይንዲንግ አግሪመንት እንፈራረም የድራውት ማናጅመንት ላይ ሬጉሌሽን ላይ የሚሉት ነገር አለ። ባይንዲንግ አግሪመንት የግራንድ ሬኔሳንስ ዳም ፍሎውን እና ማናጅመንቱ ላይ የሚለው ማለት ኢንዳይሬክትሊ 1959 አግሪመንቱን ኢንፎርስ እናድርግ የሚል ነው። አይ ቲንክ አንዳንዴ የሆነ የልጅም ይመስል ብልጣብልጥነት አለ ኢን ዘ 21st ሴንቸሪ ይሄንን ማንም የሚያውቀው ነገር ነው። እና በሌላ በልኩ አሁን ሁሌም ባይንዲንግ አግሪመንት ምክንያቱም ሳውንድ ይመስላል አግሪመንት ሌጋል ነገር ኢንፋሳይዝ ስታደርግ ዲፕሎማቲካሊ ዩ ቢከም ሳውንድ አይደለ። ግን ኢንዳይሬክትሊ 1959 አግሪመንቱን ኢንፎርስ እናድርግ የሚሉት ነው። እሱ መቼም ቢሆን ኢትዮጵያ የምትቀበለው ነገር አለም። ለዚህ ነው ኔጎሺዬሽኑ ዴድ ሆኗል የሚሉት ምንድነው የማያውን ዲማንድ ጠይቀህ ያንን ጥያቄ የሚቀበል ነገር የለም። ስለዚህ ዴድ ሆኗል የሚል ነገር። ስለዚህ ብልጣብልጥነት አለ፣ ፍርሃት አለ፣ ተደራዳሪን ሀገር ያለ ማወቅ አለ። ግን አይ ቲንክ ዲፕ ዳውን ሪያላይዝ ያደረጉት ይመስለኛል። ይሄ ቢቲንግ አራውንድ ዘ ቡሽ ቢለው ትክክለኛ መኔጎሺዬት ማድረግ ያለብህ አገር ኢትዮጵያ ናት። ለምሳሌ አሁን ግብጽ ኢንሰርክል ታደርጋለች የተለያየ ሀገር ሄዳ ሎቢ ለማድረግ ዋናውን ትተህ ግን አንድ ነገር ምንድነው አይ ቲንክ ይሄ ግራንድ ሬኔሳንስ ዳም ተጀምሮ እስካሁን ነገር ፕሩፍ የተደረገው ምንድነው በጣም ሪዚሊየንት የተፈለገ ፕሬዠር ምንም ኢትዮጵያን ወደ ኋላ የማያረጋት በራስ ሴልፍ ፋይናንስ ነው እንዳለቀ ይሄ ዲሞንስትሬሽን ኦፍ ፓወር አለ ገባ በኢትዮጵያን በኩል በቃ በትክክለኛ ሴልፍ ሪላያንት በሆነ መልኩ ማድረግ እሱ ሪያላይዜሽን አላቸው። ስለዚህ አይ ቲንክ ለግብጽ የሚጠቅመው ይመስለኝ እኔ ዳይሬክትሊ ሪስፔክትፉል በሆነ ማነር ኢትዮጵያ ነች 86% ኦፍ ሼሯ ከሷ ጋር መጣ ይሄ መዞሩ ኢንተርናሽናል ኮሚኒቲው መግለጫው መጮሁ ምናምን ነገር አት ኤንድ ኦፍ ዘ ዴይ ለራሳቸውን ካውንተር ፕሮዳክቲቭ ነው የሚሆነው። ከሜን አክተር ጋር ቁጭ ብለህ ተነጋግረህ ወደሚቀጥለው አግሪመንት ከተቻለ 2200 ሴፍ የሆነ 2010 ተፈራርሞ ወደሚቀጥለው ፌዝ መሄድ ይመስለኛል።